አሰላሙ አለይኩም። ሙሉ ይሄ ዶክሜንት የድርጅቱ ዋና የተባሉ ዶክሜንቶች ሚስጥሮችን ከእንግሊዝ ሀገር የሚመጡ ሰዎችን የሚያስቀምጡበት ሚስጥር ቢሮአቸው ወስጄ አሳይሃለሁ። ቢሮ ዝም ብሎ ቢሮ እንዳይመስልህ ግራውንድ ውስጥ ነው ቢሮአቸው ብሎ ነው የተናገረው ነበረው። ቀጥታ በጥቆማ አቤል ወደዛ ሂዶ ነበረ። ግራውንዱ ላይ ሲሄድ ጊዜ አስገራሚ የሆኑ ፋይሎቹ አቤል እጅ ውስጥ ገብተዋል። አቤል በጣም ደስተኛ ነው። ነገር ግን ያው እናቱ ነፃ የሚያወጣ ነገር ብዙ ነገርም አግኝተዋል። ከዛ ያለፈ ደግሞ እናቱም በፈረመቻቸው ልክን እንድትቀጣም አቶ ጥላሁንም ተናግሮ ነበረ። ስለዚህ በመጨረሻ ምን ይሆን የአቤል እናት ምን ላይ ልትሆን ይችላል? አቤል እናት በምን ልክ ልትቀጣ ትችላለች? ምክንያቱም ይሄ በሙሉ ያደረጋት በዚህ ልክ ያደረጋት ደግሞ ወንድሟ እንደሆነ ሁላችንም እናውቃለን። ስለዚህ የነዛ ሁለት ሴቶችን ደግሞ አቤል እጅግ ገብተዋል። ስለ ሊያ ብዙ ነገራቶች ነው ያሉት። ሊያ የራሷ የቻለ ድርጅት እንዳላት የዚህ የ666 ድርጅት እንደከፈተስ ያ ድርጅት ስትከፍተው ጊዜ አቶ መኮንን ሆነ ታምራትም ሆነ ይሄ ትላንት ጥላሁንም የማያውቁት ነገር እሷ ብቻ ከእሷ ሰራተኞችን አንድ ላይ ሆና ተደብቃ የከፈተችው ድርጅት ነው። ይሄ ድርጅት ስትከፍተው ጊዜ ደግሞ እነዚህ ሁለት ሴቶች የእሷ ሰራተኞች ናቸው። ከእኔና ከእናንተ ውጪ ማንም ሰው እንዳያውቅ። ይሄ ነገር የአቤል አጎት አወቀ ማለት እኔ ከነ ዘር ማንዘሬ ስለሚያጠፋኝ እናንተ ተጠንቀቃችሁ መስራት አለባችሁ ብላ አስፈራርታ ነው የሰጠችን። ብዙ ነገር ስታስፈርመኝ ጊዜ ደግሞ ለምንድን ነው ይሄ ነገር የምታስፈርመኝ? ምንድን ነው ለአንብብ ስላት ጊዜ ችግር የለውም እኮ እኔ አንብቤልሻለሁ፣ ብቻ አንቺ መፈር ነው የሚጠበቅብሽ እንጂ ያን ያክል አስጊ ነገር ስላልሆነ ምንም አትፍሪ ብላኝ ነው ብዙ ነገር የምታስፈርመኝ የነበረው። ስለዚህ እኔ በመጨረሻ ምንድን ነው ይሄ ነገር በድብቅ የምሰራው ነገር ምን አይነት ስራ ቢሆን ነው? ለምንድን ነው ሁሉ ነገር በድብቅ የምታስፈርመኝ ብዬ መከታተል ጀመርኩኝ። ሰውን ቀጥሬ ራሴ መከታተል ጀመርኩኝ። መከታተል ስትጀምር ጊዜ እሷ የምሰራቸው ስራዎች በሙሉ በጣም ከባድ የሆነ በጣም አስነዋሪ የሆነ ሰውን ለማየት ወይ ሰውን ለማመን ሴት በመሆኗ ብቻ እንደዚህ አይነት ነገር ትሰራለች ወይ? ሴትን የሚያስጠላ ነገር፣ ሴትን ቀን አድርጎ ማያሳይ ነገር ነው የምትሰራው ነበረው። ከዛ በኋላ ምንድን የሰራሽ ያለሽው ስላት ጊዜ ምንም ነገር እንዳትናገሪ፣ እኔ ድርጅቱ ለመክፈት አስቤ ነው እንጂ ሌላ ነገር አይደለም፣ ምንም አትፍሪ ብላኛለች። ስለዚህ ከውጭ ከሚመጡ ከእንግሊዞች ጋር እንገናኛለን፣ ብዙ ግንኙነት አለን። ብዙ ሴቶች ከክፍለ ሀገር ድረስ ሂደን እናመጣና ከውጭ ሀገር ከሚመጡ እንግሊዞችን የእነሱን አሳልፈን እንሰጣለን። በዛ ሰዓት ብዙ አይነት ቪዲዮ መረጃ ስለያዘችብኝ እኔ ከዚህ ድርጅት እወጣለሁ። ምክንያቱም ድርጅቱ ጥሩ ነገር የሰራ አይደለም። የአቤል የመኮንን ስትመጣ ጥሩ ምግብ ልጆቹን ይበላሉ፣ ጥሩ ልብስ ይለብሳሉ። ልክ እሷ ስትሄድ ጊዜ ደግሞ ልክ ድርጅቱ የሚሰራው ሌላ ነገር ነው። ስለዚህ እኔ ከዚህ ነገር አንድ ቀን ሊነቃብን ስለሚችል ከዚህ ነገር እወጣለሁ ስላት ጊዜ ይሄ ቪዲዮ በሙሉ አደባባይ ነው የምበትልሽ፣ ይሄ ቪዲዮ በሙሉ ለአቶ መኮንን ላሳይልሻለሁ ብላ ብዙ ጊዜ ታስፈራራኝ ነበረ ነው ያለችው። ስለዚህ እናት ስትመጣ ጊዜ ልጆቹ ጥሩ ምግብ ይበላሉ። እናት ደግሞ ስትሄድ ሁሉ ነገራቸው ተቀይሮ ሌላ ነገር ነው የሚደረገው ነበረው። ድርጅቱ ከላይ ነው እንጂ ከታች በጣም አስጸያፊ የሆነ ለማመንና ለመስማት ለማየት የሚከብድ ነገራቶች ነው የሚሰራበት ነበረው። በተለይ በቃ ሴትን ሽያጭ ድርጅት በሉት በጣም አስጸያፊ የሆነ ድርጅት ነበር። ነገር ግን ያው ገና እሷ ይሄን አንሰዋል ብላ ሌላ ድርጅት ለመክፈት ሆነ ብላ ተደራጅታ ተነስታለች ብላ ነው የተናገረችው የነበረው። ሁለቱም ሴቶችን ቃላቸው ሰጥተዋል። እኛ ካሁን በኋላ ቤተሰቦችን ጠብቅልን እንጂ ከዛ ድርጅት ለመውጣትም አስበን አቀደን ነበረ፣ ግን ሊያ ያስፈራራችን ስለሆነ ነው። ሊያ በጣም ከባድ ሰው ናት። ሊያ ምትያዝ ሴት አይደለችም። ሊያ እንኳን አንተን ተወውና የገዛ ልጇን አሳልፋ የምትሰጥ ልጅ ናት። ብር ታገኝበት እንጂ በብር ደስተኛ ትሆን እንጂ ስለሌላ ሰው ሕይወት ምንም ነገር ማያሳስባት ልጅ ሴት ስለሆነች በዚህ ጉዳይ ላይ ጠንክረህ መስራት አለብህ። በተለይ በአሁን ሰዓት ከፈረንጅ ሀገር የሚመጡትም እነዚህ ሀገር ውስጥ ያሉ በዚህ ድርጅት ላይ የሚሳተፉ ሰዎች በሙሉ በጣም ደንግጠዋል። በጣም ድንጋጤ ውስጥ ነው ያሉት፣ ፍራቸው ውስጥ ነው ያሉት። ለምን አንተ እንዳደርስባቸው በብዙ ጉዳይ በብዙ መንገድ ሂደው ነበረ፣ ግን እነሱ የጠበቁት ሌላ፣ አንተ የሄድክበት መንገድ ሌላ ሆነ። በሁሉም ነገር ደረስክብን። ስለዚህ በዛ ነገር ደግሞ ሁላቸውም ፈርተዋል። ሁላቸውም እጅ ለመስጠት ይሞክራሉ። ነገር ግን ብዙ ሰው መረጃ የተያዘበት ሰው አለ ልክ እንደኛ
ያ ስለሆነ ሊያም ከአንድ በኩል ታስፈራራቸዋለች። ሊያ ደግሞ ይሄ ድርጅት እንደከፈተች ደግሞ መኮንንም የሚያውቀው ጉዳይ የለም። ያ ነገር ብዙ ድርጅት ውስጥ ያሉ ህዝቦች በሙሉ ራስ በራሳቸው እንዲጋጩና ራስ በራሳቸው እንዲፈላለጉ አድርጓቸዋል። ስለዚህ እኔም አሁን ይሄ ሚስጥር በሙሉ ሙሉ በሙሉ እዚህ ጋር ቁጭ ብለን የምናወራህ የምንነግርህ አቶ ጥላሁንን እጅ ሰጥተዋል። እሱ ነው እናንተ ጋር የጠቆመኝ፣ እሱ ነው ይሄን መረጃ የሰጠኝ፣ ይሄን ዶክሜንት የሰጠኝ እሱ ነው ስላልከን ነው እንጂ እኛ ለህይወታችን በጣም ነው የምንፈራው። ምክንያቱም ቤተሰቦቻችን በእነሱ እጅ ነው ያሉት። ቤተሰቦቻችን የሚያስተዳድሯቸው እነሱ ናቸው። መኮንን ማለት ምንም ነገር የሰውን ህይወት የሚያሳዝነው ብር የሚያገኝበት ነገር ከሆነ ምንም አይመስለው። በተለይ በሴት ልጅ ላይ ምንም ሳይመስል የሚጫወት ጀግና አጎት ነው ያለ። ስለዚህ እንኳን እኛ ሊያ ለማጥፋት የሚሞክል ሰው ነው። ለምን ሊያ ከሱ ጋር ወታ ነው የራሷ ድርጅት ከፍታ። ገና ሌላ ህፃናት ከክፍለ ሀገር ድረስ መጥተው ሴቶች፣ አዛውንቶች ከክፍለ ሀገር ድረስ ጥሩ ስራ ወይ ጥሩ ድርጅት እናኑራቸዋለን ምንም እንዳትፈሩ ተብለው የመጡ ሰዎችን ስላሉ በዛ ጉዳይ ላይ በጣም ብዙ ሰው የፈራ ስለሆነ ሊያ ሁሉ ነገር ተደብቃ ነው የምትሰራው። ሊያ ድርጅት እንደከፈተች እና ድርጅቱ እንዳስፋፋችው የራሷ ድርጅት እንዳላት ዛሬ እኔ የተናገርኩኝ እንጂ ማንም ሰው ወለ ጥላሁን ሆነ ታምራትን ሆነ አጎትህ የሚያውቀው ነገር የለም። ምክንያቱም ካወቁ እንደሚያጠፏት ጠንቃ ስለምታውቅ። ስለዚህ አሁን ይሄ ከተናገርኩኝ በኋላ አጎትህን ደግሞ ሊያፈላልጋትና ያለውን ነገር ሂዶ እንደሚያይ እርግጠኛ ነኝ። ምክንያቱም የተደበቀ ድርጅት ስለሆነ ሊያ ደግሞ አንተን ለማጥፋት ሆነ ብላ ተነስታ ታቀዳ የተነሳ ሴት ናት። ሰውም አደራጅታ ነበር። ከዛ በኋላ ነው ለምን ይሄ የምትሰሪ ስራ በሙሉ ትክክል አይደለም፣ ለምን እንደዚህ ትሰሪያለሽ ስላት ጊዜ አንቺ የሚያገባሽ ነገር የለም፣ እኔ ጋር እኮ መረጃ አለብሽ። ስለዚህ ያ መረጃ እኔ ጋር ያለ ድረስ አንቺ ምንም አይነት ነገር መናገር አትችይም፣ አርፈሽ በእኔ ስር መስራት አለብሽ ብላኝ ነው የምታስፈራራኝ የነበረው። አሁን ደግሞ ለሊያ በጣም ከባድ የሆነ ፈንድ በማለት በቢሊየን ሊሰጣት ተዘጋጅቶ የተጠበቀ ነገር አለ። ያ ነገር ለእሷ ሳይሰጣት እናንተ ሊያ እንደምንም ደርሳችሁ መያዝ አለባችሁ። ያ ነገር ለእሷ ጣት ማለት አገርን በሙሉ አቃወሰችው። ልክ እንደኛ ብር ፈላጊ አሁን እኛ ወጣቶች ነን ብር እንፈልጋለን አለች። ስለዚህ እንደኛ ብር ፈላጊ የሆኑ ወንዶችም ሆነ ሴቶችም እዛ ድርጅት ውስጥ ይገባሉ። ለምን እሷ ከሌላ የአቤል አጎት ከማያውቃቸው ሰዎች ከውጭ ሀገር የሚመጡ ከእንግሊዝ የሚመጡት ወንዶች ጋር ግንኙነት ፈጥራ ከነሱ ጋር በቃ አንድ ለአንድ ሆና እጅ ልጅ ተያይዛ የሰራችው ስለሆነ እነሱ ብዙ ብር ሊሰጧት ቃል ስለገቡላት ቶሎ ብለህ ማዳን አለብህ፣ እኛ ያለችበት ቦታ ወስደን እንጠቁመሃል፣ እኛ ከዚህ ነገር ማዳን አለብህ። ምክንያቱም ፈረንጆችን እሷ ጋር ነው የሚመጡት፣ የሚሰጧት ብርም እሷ ነው፣ ሁሉ ነገር የሚያደርጉት ከእሷ ጋር ነው። ከጥላሁን ደግሞ በአሁኑ ሰዓት ድርጅቱ ለቆ ነው የወጣው። ድርጅቱ የሚመራው እሱ ነበር። ያው የእናትህን ነፃ የሚያወጣት ነገር መረጃም ልሰጥህ እችላለሁ፣ ግን ብዙ የፈረመችበት ነገር ስላለ ያ ነገር ሊያስጠይቃት ስለሚችል ከጎኗ ሁነህ መጠንከር አለብህ ነው ያለችው። ብቻ ልጆቹ ብዙ የሚላቸው ሚስጥራቶች ነው የተናገሩት። እኔ ቀንጨብ አድርጌ ነው የነገርኳቸው። አቤልም በዚህ ጉዳይ ላይ በጣም ደስተኛ ሆነዋል። ምክንያቱም ዋና የተባሉ ሰዎችም ተይዘዋል። ዋና የተባሉ መረጃዎቹ አቤል እጅ ላይ ስለገቡ ከአሁን በኋላ ብዙ የሚያሳስብ ነገር ያለ አይመስለኝም። ምክንያቱም እነዚህ ሁለት ሴቶችን ከሊያ ጋር እጅና ጓንት ሆኖ ነው የሚሰሩት። ከሊያ ስር ነው የሚሰሩት። ዶክሜንት የሚወስዱላት የሚያመጡላት፣ ሰራተኞቹ የሚቀበሏት፣ ከውጭ ሀገር ሰዎቹ ሲመጡ የሚቀበሏት፣ በቃ የድርጅቷ ዋና የተባሉ ልጆች ናቸው። ትላንት አቶ ማን ነው የሚባለው መኮንንን አሳልፎ ሰጥተዋት ይሄ ነገር የሰራቸው የነበረው። ስለዚህ ያ ነገር ስለሆነ እነዚህ ሰዎች ስለዚህ ውድ ቤተሰቦቼ እነዚህ ሁለት ሴቶች ተያዙ ማለት እያንዳንዱ መረጃ አቤል እጅ ላይ ገባ ማለት ነው። በጣም ደስ የሚል ነገር ነው። ምክንያቱም እነዚህ ሁለት ሴቶች ከሊያ ጋር አንድ ላይ ሆኖ ነው የሚሰሩት። የሊያ ድርጅት ነው የሚሰሩት። የሊያ ተላላኪ ናቸው። የሊያ ጉዳይ አስፈጻሚ የሚያስፈርሙት ሁሉ ነገር የሚያደርጉት እነዚህ ሁለት ሴቶች ስለሆኑ አቤል ዛሬ የእድሉ ቀን ነው። አሁን ሊያ እጁ ስር ትገባለች። እያንዳንዱ መረጃ ይወጣል። እስር ቤት ትወረወራለች። የአቤልን እናት ደግሞ ነፃ የምትወጣበት ጊዜ ቅርብ የሆነላት ሁላችንም ዱዓም ጸሎት ማድረግ አለብን። አቤል የምንወድ ሰዎች በሙሉ ለአቤል ዱዓ ማድረግ ጸሎት ማድረግ አለብን እላቸዋለሁ። ውድ ቤተሰቦች ይወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። መልካም ምሽት ይሆንላችሁ። ሁላችሁም ባላችሁበት ሰላማችሁን ይብዛልን። የዚህ ጉዳይ አልቆ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። በጣም ነው የናፈቀኝ። ባይ ባይ። ይወዳቸዋለሁ።